ከዚህ በኋላ ማንኛውም ነጋዴ ከ10 ሺህ ብር በላይ የሆኑ ክፍያዎችን በዲጂታል ካልሆነ በካሽ መቀበል አይችልም ይባላል። እኛ የምናቀርባቸው ፕሮዳክቶች እንዳጠቃቀም በጣም ቀላል የሆኑና በሁሉም አይነት ስልኮች መገልገል የሚቻሉ ናቸው። በሚገርምሽ ሁኔታ ኢትዮጵያ ውስጥ በአመት ወደ $6 ቢሊዮን አካባቢ ይመጣል። አሪፍ ፔይ በአገሪቱ ውስጥ ካሉ ቀዳሚ የክፍያ ስርዓት ተቋማት ውስጥ አንዱ ነው። በተለያዩ የመርቻንት ሎኬሽኖች ውስጥ የፖስ የኪውአር ፔመንት እና የጌትዌይ አገልግሎቶችን ይሰጣል። ሰላም እንዴት ናችሁ? ፍሬ ነኝ። ይህ ደግሞ ቅዳሜ ገበያ ፕሮግራማችን ነው። በዛሬው የቅዳሜ ገበያ ፕሮግራማችን ደግሞ አሪፍ ፔይ እና ያያ ዋሌት የስምምነት ፊርማ ያደርጋሉ። ይሄ ፊርማ ምንድነው? ስምምነቱስ ምን ይመስላል የሚለው ወደ እናንተ ማድረስ ይሆናል። አብራችሁን ቆዩ። ጤና ይስጥልን፣ እንኳን ደህና መጣችሁ። ዛሬ የተገናኘነው በአሪፍ ፔይ እና በያያ ዋሌት መካከል የተደረገውን የትብብር ስምምነት ለማብሰር ነው። እንደሚታወቀው በሀገራችን ቀዳሚ ከሆኑ የፔመንት ሲስተም ኦፕሬተሮች አንዱ አሪፍ ፔይ እንዲሁም የክፍያ ሰነድ አታሚዎች ከሆኑ ተቋማት አንዱ የሆነው ያያ ዋሌት የተለያዩ ተግባራትን ሲፈጽሙና ለህብረተሰቡ ኑሮን የሚያቀሉ የተለያዩ ግብይቶችን የሚያቀላጥፉ አገልግሎቶችን ሲሰጡ ቆይተዋል። አሁን ደግሞ ያንን አገልግሎታቸውን በትብብር ለማስፋት ለማሳደግና ወደ ተሻለ ደረጃ ለማድረስ እንዲሁም ለህብረተሰቡ ላቅ ያሉ አገልግሎቶችን ለማቅረብ በሚያስችል መልኩ ስምምነታቸውን አድርገዋል። በቀጣይ የተለያዩ የሲስተም የማበልጸግ ስራዎች፣ የማሳደግ ስራዎች እና የተለያዩ የገበያውን የማስፋት ስራዎች አብረው ይሰራሉ። ያም እንግዲህ በአሪፍ ፔይ የክፍያ ማሽኖች፣ በአሪፍ ፔይ የፔመንት ጌትዌይ የያያ ደንበኞች መጠቀም የሚያስችላቸውን የአሪፍ ፔይ ደንበኞች ጋር ደግሞ የያያ ደንበኞች ያለምንም ችግር መክፈል የሚችሉበት ለሁለቱም ጠቃሚ የሚሆን አይነት ስራዎችን እንድንሰራ የሚያስችለን ነው የሚሆነው። ለዚህ ትብብር ምዕራፍ ስለደረሰን በእኛ በኩል ለዚህ አስተዋጽኦ ያደረጉትን ሁሉ ለማመስገን እወዳለሁ። ወደ ጓደኛዬ መቀጠል እችላለሁ። ቴንኪው ስለመጣችሁ። አሪፍ ፔይ እና ያያ ዋናው የዚህ ፓርትነርሺፕ ዓላማው ምንድነው? ሁለታችንም የተለያዩ አገልግሎቶችን የተለያዩ ሰርቪሶችን በመያዝ ተደራሽ ላልሆኑት መደረስ ላለባቸው የህብረተሰቦች ክፍሎች መድረስ የሚያስችለንን አንድ ፓርትነርሺፕ ነው እያደረግን ያለነው። ይህ ማለት ምንድነው? አሪፍ ፔይ እንደ አንድ ፔመንት ሰርቪስ ኦፕሬተር የያያን የፔመንት ፕላትፎርም በመያዝ የአሪፍ ፔይ መርቸንቶች ጋር እንዲሁም የአሪፍ ፔይ ከስተመሮች ጋር ያያን ተመርኩዘው መክፈል እንዲችሉ መገበያየት እንዲችሉ ማስቻል ሲሆን፣ በተመሳሳይ ደግሞ ከያያ በኩል ልክ እንደዚሁ በያያ በኩል ያሉ መርቸንቶች የአሪፍ ፔይ ፕላትፎርሞችን እንዲጠቀሙና ግብይቶችን ከተለያዩ የፔመንት ሜተዶች ወይም ኢሹሮች ተቀብለው መገበያየት እንዲያስችሉ የሚያደርግ ስምምነት ነው እዚህ ጋር ያለን ማለት ነው። አትኩሬ መናገር የምፈልገው ነገር ምንድነው? ላለንበት ትልቅ ገበያ በፓርትነርሺፕ መስራት፣ በፓርትነርሺፕ ማደግ አብዛኛውን ያልተደረሰበትን የገበያችን ክፍሎች ለመድረስ ያስችለናልና እንግዲህ በተመሳሳይ መንገድ ከያያ ጋር አሁን የጀመርነውን ወደ ተለያዩ ፕሮዳክቶች በማሳደግ እንደዚሁ ኢኖቬቲቭ የሆኑ ለዲጂታል ፔመንት የሚጠቅሙ ለነጋዴው የሚጠቅሙ ለተጠቃሚው የሚጠቅሙ ፕሮዳክቶችን ከዚህ በኋላ እያበለጸግን ወደ ገበያ እንቀርባለን ማለት ነው። በዚሁ አጋጣሚ የያያም ሰራተኞች እንዲሁም የአሪፍ ፔይ ባልደረቦቼ እንኳን ደስ አላችሁ ለማለት ወዳለሁ። ቴንኪው። የዛሬው ስምምነት ዋና ዓላማው ምንድነው? የዛሬ እንግዲህ ፕሮግራማችን በያያና በአሪፍ ፔይ መካከል የንግድን
አገልግሎት ማሳለጥ ነው። ይህ ምን ማለት ነው? የያያ ደንበኞች ይኖራሉ። ደንበኞች ማለት ነጋዴዎች ሊሆኑ ይችላሉ ወይም ደግሞ ተጠቃሚዎችም ሊሆኑ ይችላሉ። እነሱን በአሪፍ ፔይ በኩል አድርጎ ለተቀረው ለሌሎች የክፍያ አማራጮች አገልግሎት እንዲያገኙ ማስቻል ማለት ነው። ለምሳሌ አንቺ የያያ ዋሌት ተጠቃሚ ትሆኛለሽ፣ እኔ ደግሞ የአንድ ለምሳሌ የንግድ ባንክ መርቸንት ሆናለሁ። ሁለታችንን የሚያገናኝን ድልድይ መሀል ላይ የለም። ስለዚህ ያያን ከንግድ ባንክ ጋር ለማያያዝ ማን ይኖራል ማለት ነው? አሪፍ ፔይ ይኖራል ማለት ነው። ስለዚህ የምናስቻለው ማለት ነው የያያ ከስተመሮችን ተጠቃሚዎችንም ነጋዴዎችንም ከማንኛውም አይነት የክፍያ አማራጮች አገልግሎቶችን እንዲያገኙ ያያን አስቻል ነው ማለት ሲሆን ያያ ደግሞ ለአሪፍ ፔይ ምን አደረገልን ማለት ነው? አሪፍ ፔይ ሊደርስባቸው ያልቻሉት ወይም ደግሞ የተለያዩ የክፍያ አማራጮች ያልደረሱባቸው ዩዘሮች ተጠቃሚዎች ያያ በማግኘት ወደዚህ ወደ ኦንላይን ግብይቱ አመጣቸው ማለት ነው። ሁለታችን ሲነርጂ ምንድን ነው የፈጠረው ማለት ነው? እነዚህን ዲጂታል ኢኮሲስተም ላይ የማይገኙ ወይም ደግሞ በቀላሉ ሊገበያዩ የማይችሉትን ተጠቃሚዎች ማገናኘትና መስመሩን መዘርጋት ነው ማለት ነው። እንደሚታወቀው ድርጅታችን የያያ የክፍያ ስርዓቶች አክሲዮን ማህበር ከተቋቋመ ከ2 ዓመት በላይ ሆኖታል። ወደ ስራ ከገባ ደግሞ ከ1 ዓመት በላይ ሆኗል። በዋናነት የምናቀርባቸው አገልግሎቶች ሰዎች በኪሳቸው ገንዘብ ይዘው በእጃቸው ገንዘብ ይዘው እየተገበያዩ የነበረውን ስርዓት ወደ ስልክ በማምጣት ስልካቸውን በኪሳቸው መጠቀም የሚያስችል ህይወትን ቀለል የሚያደርግ መላ ይዘን ነው ወደ ገበያ የመጣ ነው። እስካሁን በነበረው ሂደት ብቻችንን እየሮጥን ብቻችንን ገበያውን ለማዳረስ እየሞከር ነው የነበረው። አሁን ዛሬ ያደረግነው ከአሪፍ ፔይ ጋር ያደረግነው ትብብር ያንን ለብቻችን ምንሮጥ የነበረውን ሩጫ በጋራ ለመሮጥ በእኛ በኩል ያለውን አቅምና በአሪፍ ፔይ በኩል ያለውን አቅም ማስተባብረን የተሻለ ውጤት የተሻለ ተደራሽነትን ለማስገኘት የሚያስችለን ነው። ከዛም ከፍ ባለ ሁኔታ ደግሞ የሁለታችንን አቅም በማስተዳደር ለህብረተሰቡ ከዚህም የተሻለ አገልግሎቶችን ለማቅረብ የሚያስችለን ነው። ስለዚህ ከአንድ ብርቱ ሁለት መድኃኒቱ በሚለው ያንን ይዘን ነው እየተንቀሳቀስን ያለነው። ከያያ ዋሌት ጋር በቀጣይ ምን ለመስራት አሰባችሁና እንዲሁም ደግሞ ያያ ዋሌትን እንዴት ተመራጭ አደረጋችሁ አብራችሁ ለመስራት? እሺ ያያን የመረጥንበት ምክንያት ምንድነው? እንግዲህ ሀገራችን እንደምታውቂው የዲጂታል 2025 ዲጂታል ኢኮኖሚ ስትራቴጂ ፕላን አለና እንግዲህ እዛ ውስጥ አንደኛው ትልቁ ነገር ምንድነው? ዲጂታል ኢንክሉሲቭነስ ማምጣት ነው። ስለዚህ የያያ ከስተመሮች አሉ ብቻቸው እየሰሩ ያሉ አሪፍ ፔይ በዚህ ጋር እየሰሩ አሉ። ስለዚህ ከፊታችን ላይ ተቀመጠልን ጎል ተደራሽነት ለማድረግ የሚያስፈልገናል አብሮ መስራት ያስፈልገናል ማለት ነው። ስለዚህ አሪፍ ፔይ ከማንኛውም በብሔራዊ ባንክ ፍቃድ ከተሰጠ የክፍያ አገልግሎት መስጠት ከሚችሉ ባንኮች ሊሆኑ ይችላሉ፣ ማይክሮ ፋይናንሶች፣ ኢንሹራንሶች እንደዚሁም ፔመንት ኢንሹር ወይም ዋሌት ከምንላቸው ጋር ፓርትነር በማድረግ የነሱን ትራንዛክሽን ኦን ዴር ቢሃፍ ፕሮሰስ ያደርጋል። ባጭሩ ምን ለማለት ነው? አሪፍ ፔይ ከሁሉም ጋር ይሰራል። ከነዛ ውስጥ አንዱ ያያ ነው ማለት ነው። ያያ ዋሌት መቼ ተጀመረ? በእነማን ተጀመረ? ያያ ዋሌት ከ48 አካባቢ በሚሆኑ ባለ አክሲዮኖች በ2021 ነበር የተጀመረው የተጠነሰሰው። ከዛ በኋላ በብሔራዊ ባንክ በኩል ለፈቃድ የሚያስፈልጉትን የተለያዩ ፎርማሊቲዎች ሲያሟላ ቆይቶ ከ2 ዓመት በፊት ፈቃዱን አግኝቷል። ወደ ኦፕሬሽን ደግሞ የባለፈው ዓመት ግንቦት ላይ ወደ ኦፕሬሽን ገብቷል ማለት ነው። ወደ ኦፕሬሽን ስንገባ በሀገራችን ባለው ናሽናል ስዊች በኢቲ ስዊች አማካኝነት ከሁሉም ባንኮች ጋር ኢንቴግሬት አድርገን ነበር የገባ ነው። አሁን ላይ ያንን አድማስ በማስፋት ከእያንዳንዱ ባንክ ጋር ከተለያዩ ባንኮች ግንኙነት ፈጥረናል ወደ 10 ገደማ ከሚሆኑ። ከዛ ተጨማሪ የተለያዩ ስራዎችን ከአማራ ክልል ገቢዎች ቢሮ ከተለያዩ ተቋማት ጋር ትስስር በመፍጠር የተሻሉ አገልግሎቶችን እያቀረብ እንገኛለን። የተለያዩ ፊርማዎች እያየን ነው። በቀጣይ እስከ አሪፍ ፔይ ምን እንጠብቅ? እንግዲህ በቅርቡ ላውንች የምናደርገው አንድ ትልቅ ፕሮዳክት ይኖረናል። ያ ደግሞ የኢኮሜርስ ፕሮዳክታችን ነው። ትንሽ ባለፈው ለመጥቀስ እየሞካከረ ነበረ። በንግድ ዓለም ውስጥ ነገሮችን ቀላል ማድረግ ያስፈልጋል፣ ለተጠቃሚው ለነጋዴው። ስለዚህ ነጋዴው ጋር የሚመጣ ብዙ አይነት ሰው አለ። አንዱ ካርድ ይዞ ይመጣል አይደል? ዴቢት ካርድ ወይም አሁን ብዙዎቻችን ኤቲኤም ካርድ የምንለው፣ አንዳንዱ
ሞባይል ባንኪንጉን ይዞ ይመጣል። አንዳንዱ ኪዋር ስካን ለማድረግ ይመጣል። አንዳንዱ ደግሞ ካሽ ይዞ ይመጣል። ስለዚህ ለነጋዴው አገልግሎት ከሰጠ በኋላ ለአገልግሎት ለሰጠበት ክፍያ መቀበል አስቸጋሪ ይሆናል። እነዚህ አይነት ፔመንት አማራጮች እየበዙ በመጡ ቁጥር ማለት ነው። ስለዚህ እንደ አንድ የግብይት ምንጭ አሪፍ ፔ አሁን ምንድን ነው እያደረገ ያለው? ነጋዴዎች በአካል ከሚቀበሉት ወይም በአካል ካላቸው ንግድ በተጨማሪ ቢዝነሳቸውን፣ ስራቸውን ወደ ኦንላይን ወደ ኢኮሜርስ ማምጣት ነው ማለት ነው። ስለዚህ እንግዲህ ከአንድ ወር በኋላ ብለን እናስባለን የኢኮሜርስ ፕላትፎርማችንን ላውንች እናደርጋለን። ይህም ኢኮሜርስ ፕላትፎርም ለነጋዴዎች በነፃ የምንሰጠው ነው የሚሆነው። ስለዚህ ማንኛውም ነጋዴ ከአሪፍ ፔ ጋር ሲሰራ የራሱ ኢኮሜርስ ይኖረዋል። የራሱ ሾፕ ኦንላይን የራሱ ኢኮሜርስ ይኖረዋል። ኪዋርድ በነፃ ያገኛል። ፖዝ በነፃ ያገኛል። ስለዚህ ይህንን በመጠቀም ማንኛውንም አይነት የግብይት አገልግሎቱን ዲጂታል ማድረግ ይችላል ማለት ነው። እሱን ደግሞ ጥሩ ምንድን ነው አሁን በቅርቡ የጸደቀው የትራንዛክሽን ሊሚት አለ። ከዚህ በኋላ ማንኛውም ነጋዴ ከ10 ሺህ ብር በላይ የሚሆኑ ክፍያዎችን በዲጂታል ካልሆነ በካሽ መቀበል አይችልም ተብሏል። ስለዚህ ይሄ ደግሞ ሳይወድ በግዱ ነጋዴው ወዴት ያመጣዋል ማለት ነው? ወደ ዲጂታል ያመጣዋል። ስለዚህ አሪፍ ፔ አሁን ባለበት ሰዓት ላይ ተመራጭ ይሆናል ማለት ነው። ምክንያቱም ነጋዴው በአካልም ወይም ደግሞ ኦንላይን ማድረግ የሚፈልገውን ትራንዛክሽን በሙሉ የሚያደርግበትን አገልግሎት ወይም ኢንፍራስትራክቸር በነፃ ይሰጠዋል። እና እንግዲህ በቅርቡ የምንጠብቀው አገልግሎታችን አንደኛው ኢኮሜርስ ነው። ሁለተኛው ደግሞ የሬሚታንስ ሰርቪሳችን ነው የሚሆነው ማለት ነው። ሬሚታንስ እንግዲህ በድሮ አገላለጽ የሐዋላ አገልግሎት የምንለው ማለት ነው። ከተለያዩ ሀገሮች እኛ እንግዲህ እዚህ ያለን ሰዎች ቤተሰብ ይልካል ብር ወደዚህ ሲልክ እና በሚገርምሽ ሁኔታ ኢትዮጵያ ውስጥ በአመት ወደ $6 ቢሊዮን አካባቢ ይመጣል። $6 ቢሊዮን እንግዲህ ይሄ ዶላር ሲመጣ አብዛኛው ወይ ፓራራል ማርኬት ስላሽ ብላክ ማርኬት የሚባል አለ፣ ኦፊሻል ቻናል ይመጣል። ግን ምንድነው የአሪፍ ፔ ፕሮዳክት ይሄ በፓራራል ማርኬት የሚመጣውን ወደ ኦፊሻል ማርኬት እንዲመጣ ያስችሏል። ለምንድነው ውጭ ያለ ቤተሰብ ገንዘቡን በሚልክበት ጊዜ በፈለገው ሰዓትና ሁኔታ ሴኪዩር ሆኖ እንደተጠበቀ እንዲደርስ ይፈልጋል ማለት ነው። ያንን የሚያስችል የሚያበቃ አንድ ፕሮዳክት እንግዲህ አሪፍ ፔ ዴቨሎፕ አድርጎ ጨርሶ በቅርቡ ወደ 7 ሀገሮች ላይ ላውንች እናደርገዋለን። እንግዲህ እነዚህን ሁለት ፕሮዳክቶች በቅርቡ ጠብቁን ማለት ነው። ተቀባይነቱን የማህበረሰቡን ተቀባይነት እንዴት ያገኛችሁት? ወደ ስራ ከገባን ያው 1 አመት በላይ ከመሆኑ አንፃር የተለያዩ ተግዳሮቶችን እያለፍን አሁን ላይ ያለነው ደርሰናል። እኛ የምናቀርባቸው ፕሮዳክቶች ለህብረተሰቡ ለአጠቃቀም በጣም ቀላል የሆኑና በሁሉም አይነት ስልኮች መገልገል የሚቻሉ ናቸው። ስማርትፎን ለሚጠቀሙ ሰዎች ቀላልና ኢዚ የሆነ ከምዝገባው ጀምሮ በቀላል ስቴፖች መመዝገብ የሚችላቸው ሀገራችን ላይ ተደራሽ በሆኑ በትልልቅ ቋንቋዎች አገልግሎትን ማግኘት የሚቻልበት ሰርቪስ አለን። ከዛ ተጨማሪ ደግሞ ስማርትፎን ለማይጠቀሙ ሰዎች ዳታም ስማርትፎንም ሳያስፈልጋቸው በአጭር ቁጥር በኤስኤስዲ ኮድ በመጠቀም ከምዝገባ ጀምሮ ያሉትን ነገሮች ማድረግ የሚችሉበት ነው። ከዛ ተጨማሪ ቅድም ያልኩት ከባንኮች ጋር ያለን ትስስር የቲሲዎቹንም በቀጥታም ያለን ትስስር ተጠቅመው በቀላሉ ከባንክ አካውንታቸው ወደ የዋሌት መጠቀም የሚያስችሉ ስለሆነ አገልግሎቱን ለማዳረስ የፈለግንባቸው ወይም የሞከርንባቸው ቦታዎች ላይ ያለው ተቀባይነት ጥሩ ነው። አሁን ላይ ያለንን የማርኬት ቪዚቢሊቲ በደንብ ማስፋት ይፈልጋል። አዲስ ተቋም ወይም በቅርብ ጊዜ ወደ ስራ የገባ ተቋም ከመሆኑ አንፃር በሀገሪቷ ላይ ካሉ ከትልልቅ ተቋሞች ጋር መወዳደር ይኖርበታል። እነሱ ያልደረሱበት ቦታ ላይ መድረስ ስላለበት ቀጣይ ብዙ ስራዎች ይጠብቁናል። እስካሁን ባለው ግን ተቀባይነቱም አገልግሎታችንም ጥሩ ነው የሚባለው። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ? በመጨረሻ ማስተላለፍ የምፈልገው እንግዲህ እንኳን ደስ አላችሁ ነው የምለው። ያየንም የአሪፍ ፔንም ደንበኞች፣ ተጠቃሚዎች፣ ሰራተኞች እንኳን ደስ አላችሁ ለማለት ፈልጋለሁ። ስራ በህብረት ሲሰራ ይቀላል እንደሚሉት 50 ሎሚ ምንድነው ለአንድ ሰው ሸክም ነው፣ ለ50 ሰው ግን ቀላል ይባላልና ሁላችንም የተሰጠንን ወይም እንደ ስራ ብለን የያዝነውን ነገር በመያዝ በፓርትነርሺፕ ምንም ነገር መስራት ይቻላል። ተደራሽነታችንን፣ ቢዝነሳችንን፣ አገልግሎታችንን ማስፋት እንችላለን ነው። በዚሁ አጋጣሚ እንግዲህ የዚህ ፓርትነርሺፕ ተጠቃሚ ለሆኑት ሁሉ
እንኳን ደስ አላችሁ ነው ፈልጋለሁ። እናመሰግናለን። በቀጣይ ከያያ ምን እንጠብቅ? በቀጣይ እንግዲህ በሁለቱ ተቋማት መካከል ትልልቅ አቅሞች አሉ የመፍጠር የማበልጸግ አቅሞች እነሱን ተጠቅመን ለህብረተሰባችን የተለያየ ፕሮዳክቶችን በጋራ ሆነን እናቀርባለን። እንደ ያያ ደግሞ ያያ ለብቻውም ቢሆን የተለያዩ የብድር አገልግሎቶችን ወደ ገበያው በማስተዋወቅ በህብረተሰባችን ረገድ በተለይ በገጠሩ እና በጥቃቅንና አነስተኛ ተቋማት መካከል ያለውን የፋይናንስ ተደራሽነት ችግር አገሪቷ ባስቀመጠችው አቅጣጫ ብሔራዊ ባንክ እየመራ ባለው አቅጣጫ መሰረት እዛ ላይ የምንቀርፍበትና የራሳችንን አስተዋጽኦ የራሳችንን አሻራ የምናሳልፍበት ይሆናል ብለን እናስባለን። በጋራ ግን በጣም ብዙ አዳዲስ ፕሮዳክቶችን ይዘን እንመጣለን የሚል ተስፋ ነው ያለን። እናመሰግናለን። እንግዲህ ተመልካቾቻችን የዛሬው የቅዳሜ ገበያ ፕሮግራማችን እንዳያችሁት ይመስል ነበር። ከቀሪ የአርትስ መዝናኛ ፕሮግራሞቻችን ጋር አብራችሁን ቆዩ።